ውድ ቤተሰቦቼ እንግዲህ ትላንትና ኤፍሬም እና ሩታን ትዳራችሁ በጣም ለፍታችሁበታል፣ በጣም ደክማችሁበታል። ይህንን ትዳር ለመፍረስ አልፈልግም በማለት የሩታ እግር ላይ ወጥቆ እየለመናት ነበረ። እዚህ ጋር እኔ አንድ ሰው ትዳሩ ከለፋበት ዋጋ የከፈለበት ነገር ማየት ያለበት አብርሽ ነው እንጂ ኤፍሬም ነው ብዬ አላስብም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እውነት አንዳንዴ ማለት የሆነ የማስመሰል ነገር ነው የሚመስልባቸው ጋሼና ኤፍሬም ማለት ነው። በመጀመሪያ ደረጃ ኤፍሬምም ቢሆን ሩታ ጋር መጥቶ እግሯ ላይ ከሚወድቅ ሄዶ ወንድሙ ያለበት ቦታ ፈልጎ አንተ እንደዚህ ነገር ለምንድን ነው የምታረገው ብሎ መምከር፣ መናገር፣ መሳደብም ካለበት ወይም ደግሞ መቆጣትም ካለበት አብርሽ ነው እንጂ መቆጣት ያለበት። እዚህ ጋር ሩታን እየመጡ አሁን ሩታ ጋር የሚሄዱ ለምን እንደሆነ ታውቃላችሁ? በቃ ክፉ ናት እንዲባል እኮ ነው የሚፈልጉት። ለምን ሩታ ክፉ ነገር አትናገርም? እውነት ለምን ሰውን አታከብርም እንዲባል ካልሆነ በስተቀር በመጀመሪያ ደረጃ ጋሽዬም ይሁን ኤፍሬምም አብርሽ ነው እንጂ መመለስ ያለባቸው ማለት ነው። ሩታ ትላንትና ጨርሳ ሁሉም ነገር ተናግረዋለች ማለት ነው። እዚህ ጋር አባቱን ያላከበረ ቆይ ሄርሜላ ከአባቱ ትበልጥበታለች? ብሩኬና አቤላ ከጋሽዬ ጋር ይበልጣሉ? እዛ ምንድን ነው የሚሰራው? ሌላ እንኳን ቢቀር እሺ በሩታ የሚቆጣ በሩታ የሚያኩርፍ በሩታም ቂም ቢይዝባት እንኳን አባቱ ደውሎ ና ካለው መምጣት አይችልም አብርሽ? ይሄ የንቀት መጨረሻ እኮ ነው። ንቀት ነው። እውነቴ ነው የምላችሁ። ዛሬ እንዳለችው ሩታ ማለት ነው ለአባቱ ቦታ ያልሰጠ ሰውዬ፣ አባቱን ያላከበረ፣ የሚዲያን ሰውን ያላከበረ፣ እምነቱን ያላከበረ ነገ ሩታ ይሄ ሁሉም ነገር ረስታ በቃ ስነውና ተሳስቶ ይሆናል እኔም አንዳንድ ነገር ካጠፋሁትም አንጻር ብላ እንደውም ለልጃችን ብላ እንኳን ብትገባ ለምሳሌ ወደ እሱ ጋር ብትመለስ ነገ በምን አይነት ሁኔታ ነው የሚያኖራት አብርሽ ማለት ነው። እስቲ ያስቡት። እውነት እንደ ራሳችሁ ሆናችሁ ማለት ነው። አንዳንድ ሰዎች አላችሁ ብዙዋችሁ በእግሯ ሲወድቅ ሲለምናት እምቢ ብላው ትታለ ሄደች ምናምን ብላችሁ ሩታን የምትረግጡ ሰዎች ማለት ነው። እኔ አላቅም። አንዳንዴ ግፍ ይዛችኋል እውነት የምትሳደቡ ሰዎች ማለት ነው። በአሁኑ ሰዓት ማን ጥፋተኛ እንደሆነ ጠንቅቃችሁ ታውቃላችሁ። እዚህ ጋር እኮ ህይወቷ ነገ ሩታ ናት እንጂ የምትኖረው ኤፍሬም አይኖርላትም። ነገ መልሶ አብርሽ ቢሰብራት እኔ ነበርኩ እኮ ግቢበት ያልኩሽ እና አይዞሽ እንኳን እህቴ አይላትም። ይሄ ማስመሰል ነው። እውነት ራስ ወዳጅነት ነው የሚመስልባቸው። ለወንድሞቻቸው እያዳሉ ሩታን ባልሆነ ነገር እንዲከቷት ክፉ ናት እንድትባል ስለሚፈልጉ ነው እንጂ እውነተኛ ማስታረቅ ወይም ደግሞ ትዳሩ ቢፈልጉት ሩታ ጋር መምጣት ሳይሆን ሂደው አብርሽ ያለበት ሁኔታ ማስተካከል እና ማረም ይችሉ ነበር። ተራ በተራ ካሜራ እየደቀኑ እየመጡ ሽማግሌ የለም እንዴ? ሽምግልና የለም ቤት ሀገሩ ውስጥ ማለት ነው። እዛ የሀገር አጎት እንዳለው አውቃለሁ እኔ። እንደው እንደ ትልቅ ሰው ከሆነ አስታዋይ ከሆኑ ጋሼም ሆነ ኤፍሬምም ከሆነ ልጃቸው እንደው ባሉበት ሁኔታ ቀወሰ አበደ ከሚሉ ጸበል እንኳን ወስደው ያሉበት ሁኔታ ለምን አያስተካክሉም? በቤት እየተኙ በቃ ቅርብ ናት ሩታ ለነገር እየተጠራች ትመጣለች። ሰው አክባሪ ናት እና ሰውን ማሳፈር አትፈልግም። እየጠሩ ማናቸውም ናይ ሲሏት እሺ ብላ ሮጣ ትሄዳለች። ግን ልጃቸውስ አንድ ቀን ካሜራ ላይ እንኳን ጋሽዬ ሲቆጡት አይተነው አናውቅም። ይህ ሁሉ ነገር ሲሰራ ይሄን ሁሉ ሲያጠፋ ማለት ነው። ኤፍሬምም በራሱ ቪዲዮ ለራሱ ሲል ነው እንጂ አንድ ቀን ከአብርሽ ጎን ቆሞ አንተ ወንድሜ ይደብርብሃል ያስጠላብሃል እንኳን ብሎ ታየቅም። እሺ ኤፍሬም ሌላ ነገር ቢቀር ማለት ነው ሄርሚላን መናገር አቃተው? ሄርሚላን ከህይወት ውጪ በአካል አግኝቶ ማለት ነው አንቺ ምንድን ነሽ? ባለትዳር ነሽ እና ዝሙትን አታስፋፊ፣ ሀገርን ትውልድን አታጥፊ። ይሄ ልጅ እኮ ባለትዳር ነው ማለት አቃተው ኤፍሬም? እየመጡ ሁላቸውም ሩታ ላይ አፋቸው ይከፍታሉ። እውነት እኔ የገረመኝ በቃ ማስበው ሩታ ለምን ከፍ ብላለች? ሩታ ለምን በአሁኑ ሰዓት መጥፎ ነገር አልሰራችም? ለምን እንደ በፊት አላለቀሰችም ነው አላማቸው ማለት ነው እንጂ ሩታ ላይ ምንም አይነት ነገር ማምጣት አይችሉም ነበር። በመጀመሪያ ደረጃ መቅጣትና መቆጣት ያንን ልጃቸውን ማስተካከል ነበረበት ማለት ነው። አንድ ሰው ትዳሩ ካልፈለገው አልፈለገውም እኮ ነው። እየመጣችሁ እኔ እንጃ በቃ ሩታ ላይ ጫናታ የምታበዙ ሰዎች በጣም እኔ እንጃ ለራሳችሁ ለእንግዳችሁ ነው የሚመስለኝ። እኔ እንደኔ የሚመስለኝ ኤፍሬም ለሩታ ቀንቷት አይደለም። ምክንያቱም እንደ እህቱ እንኳን ቢያያት
እውነት ሩታ ጋር አይደለም መምጣት የነበረበት፣ አብርሽ ጋር ቀጥ ብሎ ሂዶ አብርሽን ነበረ መቅጣት የነበረበት። አንዳንዴ እንደ ራሱ ማየት ሰው እንዴት እንደምናደድ እኔ ማለት ነው። ለምሳሌ ሀይሚናት እንበልና ሩታ በሀይሚ ሆና እንደ ሀይሚና እንደ ብሩኬ እንበላቸውና ብሩኬና ሀይሚ ባለ ትዳር ናቸው እና ብሩኬ እንደዚህ አይነት ነገር ቢሰራት እውነት በእንደዚህ አይነት ሁኔታ ቢያረጋት ሀይሚ ኤፍሬም ሂዶ በእግሯ ይወጥቃል። ክሱን አንሽለት፣ በቃ ታረቁ፣ ይሄ ትዳር ዋጋ ከፍለሽበታል ይላታል ሀይሚ። እርግጠኛ ነኝ አይላትም። አንድ ቀን እንኳን አይጠብቅም። በዚህ ሁኔታ የሩታ ቤተሰቦች በጣም ትዕግስተኛ ናቸው። እውነቴ ነው የምላችሁ፣ ከትዕግስትም በላይ ትዕግስተኛ ናቸው። ጀግና ናቸው። ሳላደንቃቸው አላልፍም። በፈለገ ነገር ቢሆን የሩታ ቤተሰቦች ጣልቃ አይገቡም ማለት ነው። ሩታን በተቻላቸው አቅም ያከብሯታል። እሷ ብቻ ናት ደላትም ከፋትም ተደሰተችም ሳቀችም የምትጋፈጠው ሩታ ብቻ ናት እንጂ ማናቸውም ጣልቃ አይገቡም ማለት ነው። አባትዮ ራሱ የሩታ አባት እውነቴ ነው የምላችሁ በጣም የተማረ ሰው ነው። እኔ አላቅም ምን አይነት ቤተሰብ እንደሆኑ የሩታ ቤተሰቦች እና እህታችሁ ብትሆኑ ለባሏ ይቅርብሽ አትሏትም። ታይ ክሷን ሺና ታረቁና ቤትሽ ግቢ አትሏትም ነበር። እንደውም ሌላ ጦርነት ነበር የምትፈጥሩት። ተምር እህታችሁ አንድ ነገር ብትሆን አይተናል እኮ ከዚህ በፊት ሀይሚ እንደውም ታማ አንገቷ የሆነ ነገር የወጣባት ጊዜ ብሩኬ ለፕራንክ እንኳን ጋሽዬ እንዴት እንደሆኑ ማለት ነው እንዴት እንደተናገሩ ማለት ነው። እና የራሳችሁንም እንደምትወዱ የሰውንም ሰው ውደዱ፣ የሰውንም ህይወት አታበላሹ። በቃ አልፈልግም አለች፣ አልፈልግም ልቀቋት። እውነቷ ነው። በሱ ታስራ ስንት ነገር እያመለጣት ነው። ወጣት ናት፣ ትስራ። ለልጇ ደግሞ እውነት ጀግና ሆና ጠንክራ በርትታ ልጇን ማሳደግ አያቅታትም ማለት ነው። በጣም የሚወዳት ኦዲየንሶች አላችሁ። ይሄን ነገር ለሁለታቸውም አይበጅም። ከምሬ ነው የምላችሁ። ለአብርሽም አይበጅም፣ ለሩታም አይበጅም። በተለይ ደግሞ ለሩታ አይበጃትም። ይሄንን አክሎ ነው ይሄንን ላይፍ አሳልፉ አርግዛ አንድ ቀን ዞር ብሎ ሳያት ወልዳ እንኳን ልጅ የአራስ ቤት ልጅ እንኳን ትቶ ከማንም ጋር የሚዝል ከማንም ጋር የሚጫወት እንዴት ትላንትና እንዴት ነበረ የሚሆነው ውሃ ውስጥ ማለት ነው። ይሄንን ነገር አባት ቢያይ ቪዲዮ እርግጠኛ ነኝ ጋሽዬ ያሉ ምን ይሰማቸዋል? እሺ ጋሽዬስ ምን ይላሉ? ምንድን ነው የሚናገሩት? ምንስ ብለው ያወራሉ? እውነት ሌላ ቢቀር እንኳን ለአባቱ ክብር አይሰጥም? ለወለዱት አባት ማለት እኔ እንጃ አላውቅም። እውነት ለአብርሽ ፋንታ እኔ ልቤ እንደተሰበረ ማለት ነው በጋሽዬ። ምክንያቱም የአባት ውለታ በእንደዚህ በቆሻሻ በወረደ ስራ የሚከፈል አይደለም። በዚህ ነገር ወጥቶ መናገር ማውራት ስማቸውን መዘግዘቅ ውሸታም እንኳን መባል ለጋሽዬ በጣም እኔ እንጃ በጣም ከባድ ነው። እና አባት የላከበረ ሚስትም አያከብርም፣ እህት የላከበረ ማንም አያከብርም። ለእናት ክብር የሌለው ሰው ሴት ልጅ አያከብርም። እውነቴ ነው ማለት የሴት ልጅ ማንነቷን ምንነቷን አያውቅም። ምክንያቱም የእናቱን ሁኔታ ስለማያውቅ የእናቱ ድካም የእናቱ ልፋት በቃ እንዴት ሆና አብርሽን እንዳሳደገች ስለማያውቅ እናቱ ዛሬ ለሩታ ቦታም አይሰጣትም። ቦታ የሚሰጠው ለሙሽሚት ነው። ደግሞ ተመችቶታል እሱ በቃ የሚይዘው የለም የሚናገረው የለም። በትዳር ውስጥ ባልና ሚስት ስትሆኑ ብዙ ነገር ይኖራል። ብዙ ነገር ለቤታችን የሆነ አንዳንድ ጫናታዎች ይበዛል፣ በሚስትም በኩል በባልም በኩል ማለት ነው። ያንን ነገር በአሁኑ ሰዓት ምንም ነገር የለበትም። ትዳር ዕቃ መስሎታል። ወይም ደግሞ ዛሬ አግብታችሁ ነገ የምትወጡበት ነገር ነው የመሰለው። በመጀመሪያም ደረጃ ሲገባበት እንደ ሕፃን ነው እንጂ የገባበት አንድ ሰው ትዳር ከገባ በኋላ እኔ እንጃ አይደለም የሴት ጓደኛ ሊያቅፍ ሊስም ቀርቶ የወንድ ጓደኛ ኖርማል እንኳን ጓደኛ አይኖረውም ለወንድ ልጅ ማለት ነው። እኔ በአብርሽ ነው የመጀመሪያ ያየሁት ባለትዳር ሆኖ የልጅ አባት ሆኖ የሴት ፍሬንድ እና ጓደኛ ፍቅረኛ በሚስት ላይ እሱንም 80 ሳይቀደድ አውዝ ብላ መሽጣለችን የሚደብርና የሚያስጠላ። እኔ በህይወት የአብርሽ እንደዚህ ይወርዳል ብዬ አንድ ቀን አልጠብቅም ነበር። እውነት ይህ ደረጃ ደርሰው አብርሽና ሩታ በቃ ምን አይነት ታሪክ እንደሚሰሩ ነው የምጠብቀው ነበረው እንጂ አብርሽ በተለይ በዚህ ልክ ይወርዳል፣ በዚህ ልክ ስራው ወደታች ይዘቀዘቃል ብዬ አንድም ቀን እውነት አንዳንዴ ያላሰባችሁ ሰዎች ናቸው እኮ መልካም ነገር የሚሰሩ ጥሩ ነገር የሚሰሩ ይሰራሉ ያላችሁ ሰው ደግሞ ወርደው ነው የምታገኙ።